ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን መልሼ ከቻልኩላችሁ የዛሬ ግን ደክሞኛል። እውነቴን ነው የምላችሁ። ገና ልብስ እያጠብኩ ቢሆንም ለወሬ አንደኛ ስለሆንኩ ነው። ሄሉ ላይ የታመም ያለው ልቤ ልቤ ተሰብሯል፣ ልቤ ተጠግኗል እያለች መታለች ማለት ነው። ያው በቀይ በግላ ሊጠግኗት አጥሚቱን ምን ብሏት መጥተዋል ማለት ነው። አብሔርና ያው እያጠናናት ነው ማለት ነው። በቃ እኔ ደግሞ ምን ይችልሽ ልንጣ እንግዲህ ልጁን በሆዴ ብለሻል። እርጉዝ ነሽ እንዴ? እርጉዝ ነሽ እንዴ? ችግር የለም ልጁን በሆዴ ስታያች ይመጣል። ስለዚህ ችግር የለም። ተጥናኝ ብዬ ነው የማስበው። ለማንኛውም ውድ ቤተሰቦች ምን እንደሆነች አላውቅም። ትናንትና ገና ነበረች። ቪዲዮን ታየች፣ ፎቶን ታየች በኋላ ምንድን ነው ያሳየች? መድኃኒት ታብልሰው ነው እናንተ ዝም ብላችሁ እንትን አትበሉ። መድኃኒት አትበሉ ማለት ነው። ምንም ቢሆን የልጇ አባት ነው። ልጇን ምን ቢሆን የእሱና የዳኒና የእሷ እንትን ነው። ምንድን ነው እናንተ የሚለው ከዚህ ሁሉ የከተታችሁና እሱ ምንድን ነው? ሚስቱ ነች፣ የልጅ እናት ነች። ምንም አልፈልግም ማለት ነው። መድኃኒት ተበላ እንድትበላ መድኃኒት ተበላ ግጥም አልፎ እንትሉን ጠጥቶ መድኃኒት በላ ለመድኃኒት ለማንኛውም እናንተ እሷን አጥናን እንጂ መድኃኒት አብረተ ይሆናል እናስተካክለዋለን ምናምን ትናንትና ምን ስትል ነበር? ዛሬ ደግሞ አስተካክላለሁ ትላለህ። ኧረ ድራማችሁ በቃችሁ እንዲ እኛ እኮ ደከመን በበሉ የትናንትና ደራለበት እንደዚህ ድካምከም እናውቃለን እና አንቺ ጉዳይ የኛ ጭንቀት ነው። ስለዚህ ሲደብርሽ እኛ ይደብረናል ስትል ስለዚህ ደግሞ እኛ እንደሰታለን ደግሞ እንደዚህ እኔም ምክር በጣም ግራ ያጋባው ለማንኛውም እናቤል እንግዲህ እያጥናኗን ነው ማለት ነው። ፎቶውን ታቅፋ በልቤ አንተን በሆዴ ልጅ እያለች ነው። እኔም ብድግ ቁጭ እያልኩኝ እየሰራሁላችሁ ነው ማለት ነው። እውነቴን ነው ደክሞኛል። ግን ኧረ በእናታችሁ እግሬን አሞኛል እንዴ! እኔ እኮ ሮመዳን ይቺ 3 ቀን የገባ መሰለኝ እንዴ! ሳምንቱን ሙሉ የገባ አልመሰለኝም። እቺ 3 ቀን ትምህርት ስላለ እቤት ነው የሚበሉት። ብታው ልጆቹ 2 ናቸው። ለነገሩ ብዙም አይደለም፣ ግን ያው ብቻዬን ስለሆንኩኝ እቃ ማጠቡ መስራቱ በቃ ብዙ ነገር። እኔ ሳምቡሳ ደግሞ መጠቅላል አልችልበትም። ብታው እንደው ጉድ እኮ ነው ሰው እንደው ስንት ዓመት ተቀምጦ አሳምቡሳ እኔ አልወድም መጠቅላል። ለዚህ ነው ያልተማልኩት እንጂ ብማል ኖሮ አውቄ ነው። ቁጭ ብሎ ስራ አልወድም። እንደው ቁጭ ብሎ ጊዜ የሚያቃጥል ስራ አልወድም ብታው። ስለዚህ በፊት ጊዜ ሲያቃጥል እኔ አልፈልግም ብዬ አልማርም ብዬ ቢያልኳት ሴት ያችኛዋን ማለት ነው። ግን ይቺ ልጅቷ ጎበዝ ነች። ትንሽ እኮ ነች ገና የ10 ዓመት ያልሞላት ልጅ አሳምቡሳ እንዴት እንደምጠቀለል ልነግራቸው አልችልም። እንደው ብታው በቃ 100ን በ1 ደቂቃ ጠቅላላ ጨረሰችው ብታዋት። ከዛ እሷ ተጠቀልላለች፣ እኔን ተላላለሁ። ሌላውን እኔ ሰራሁ፣ ሳምቡሳውን እሷ ተቀለለች፣ እኔ ጠባበስኩኝ። በቃ ጨራለስ ነው ማለት ነው። እና ለማንኛውም ያው ብዙ ነበር የሰራነው። እንደው እንደ እንትን ነው የደረደርነው፣ እንደ ብዙ ሰው እንደሚመጣብን ሰው አድርገን ነበር የደረደርነው። ይሄን 3 ቀን በቃ እንደረድረዋለን። የሚበላ የለም ይደፋልን። ያልበላም ጦም ነው። ስለዚህ ያው መደፋት ነው። እኔም ብበላ እንኳን ችግር የለውም። ጠዋት ማታ ብድግ እያለኩ እየነከትኩኝ ይጨርሰላቸው ነበር። ግን እኔ እናቴ ጦም ነው፣ ጦም ይሻለኛል ከመልከክ እስከ ሳፌ አፌም ባይጦምም በጦምስ ብዬ ጦሜን ይውላችሁ ፎቶ እንድቀፍ አድርጋ ያኛውንም ፎቶ ልጅ እናቀፍ አድርጊው እንጂ ያኛውንም ፎቶውን እኮ ሰቅላ ፊት ለፊት ሰሞኑን ፊት ለፊት የለም ነበር። አሁን ነው ፊት ለፊት ዛሬ ያደረገችው ማለት ነው። ሩታም እኮ ፎቶውን ፊት ለፊት ቁጭ አድርገዋለች። አላየሽም? እሷን አይተሽ መሰለኝ ቪዲዮውን። እና ለማንኛውም እንደዚህ ሆኗል ነገሩ። ለነገሩ ፎቶውን እቅፍ አድርገሽ እስቲ ተጠናኝ ፊልም ልዬ ይቺ ሩታ በቃ ሩታ ባልሽን ቀመችሽ። ባልሽ ነው እንዲ ባሏ ነው እንዲ እናንተ ባሏ ነው እንዲ። ቆይ እስቲ ነገሩ ባሏ ነበር እንዲ
ባሯ ተሆነ ባሯን ቀማቻት ሩታ ባሯን ቀማቻት ነው ጠጉሬን ወይኔ የሆነ እንትን ላይ ጠጉሬን በደንብ ቅባት ቀባሁትና ምንም ልታጠብ ነው አሁን። በነገራችን ላይ ታጠበዋለሁ እኔ ቅባት ተቀብቶ ብዙም ማደል አልወድም ማለት ነው። ስለዚህ እና ሄርሜላዬ እንግዲህ ያጥናናሽ ብለናል። ያጥናናሽ ብለናል። ለማንኛውም እንግዲህ ፈጣሪ ያው ያጥናናሽ፣ ጥናቱን ይስጥሽ እና እኛም ይኸው የሮመዳን ስራ እያጣደፈን አንቺ ስለሆንሽብን ነው የመጣ ነው። አንቺ ስለሆንሽብን ነው ለወሬ ቅድም መጥቼ ለወሬ አዝነሽ አታለቅሽ አይችል ለኬ እንደዚህ ታመሽ ነው እኮ ታመምሽ አልመሰለኝም ነበር። በቃ አይዞሽ እንዲህ አስታማሚ ሞልቶሽ የለም እንዲ እሱ እንኳን መጥቶ ሳይጠይቀኝ እንደዚህ ታመሜ እንዴ ትናንትና እንዳነካኝ እያሱ መጥቶ ይጠይቅሽ። አሁን ይመጣል አሁን ይዘውት ይመጣሉ ተላላፊዎችሽ። ስለዚህ ይዘውልሽ ይመጣሉ። አይዞሽ ሩታ ተለቀቀችልሽ ማለት ነው። ፎቶ ይዘውበታል። ምንድን ነው እኔ እኮ የሚገርመኝ ሄርሜላ ያዘችበት ይላሉ። እንደገና ደግሞ አሁን ሩታ ምን ትይዘበታለች? ልጁን እኮ ይዛለች። ምን እሱን ትይዛለች? ልጁን ይዛለት የለም እንዴ? ምን ሌላውን ልጁ ይበቃት የለም እንዴ? ተው እንጂ ከሩታ ወረድ በሉ እናንተ። እና ለማንኛውም ታማለች። አስታሙኝ አፋልጉኝ ነው አስታሙኝ የሚባለው። አፋልጉኝ በውሻ እንዲህ ከዳኒ ጋር ታጣብሷት ይሻላችኋል ባካችሁ። እና ያው ሚስት ልጅ ደግሞ ወጥቷል ሌላ ወንድ ይዛለች ብለው ለእህትዮዋ እየነገሩብሽ ነው ማለት ነው። የት ምግብ እንደምትበይ፣ የት እንደምታመሽ፣ የት እንደምታድሪ እንትን ተይዞብሻል አሉ። እንግዲህ ምን አውቃለሁ። ቪዲዮ አለሽ አሉ። ቪዲዮ ታለሽ በአብርሽ ላይ እየቀለደችበት ነው እንጂ አሁን ደግሞ ተገልብጠው ማለት ነው። በፊት የደስታ ወዳጆች ተገልብጠው ወደ አብርሽን ወደ መመለስ እየተጣጣሩ ነው ማለት ነው። ነበርን እኛም አስተዋጧለን ሊሉ ነው እኮ አሁን አስተዋጧለን እኛም መለስን ሊሉ ነው። እንግዲህ ለአቤሮ እንደሆነ አልተመለሱም ማለት ነው። አልተመለሱም። እህቱም ወንድሙም ታውረዋል። ሩታ እየተጫወተችባቸው ነው እያሉ ነው እህትየዋን ሩታ እንጂ ቤተሰቦቹን በጣም ነው የምትወደው። በቤተሰቦቹ እንኳን አትጫወትም ማለት ነው። በቤተሰቦቹ አትጫወትም፣ ግን ባሏን ትፈልገዋለች። በቃ አለቀ። ተፈለገችው ደግሞ ግዴታ ምንም ማድረግ አይቻልም አይደል እንዴ? ባሏን ተወደደች። እኔ ተወደድኩት አህያም ሆነ ብላለች ሀገሬ ሰው። እሷ ተወደደችው፣ እናንተ ምን አገባችሁ? ሩታዬ ሄርሜላዬ አልፈሽ ቁጭ በይ። በሽታሽን አስታሚ። አሞሻል፣ በቃ አሟታል። አሞኛል አልኳችሁ የሆዴን በሽታ እንዴት ላስረዳችሁ እያለች በቃ አሟታል። ልጁ በሆዴ እሱ በልቢ ይሄ አረ ወይኔ እናንተ ቆይ እስኪ ሆድ እዚህ ጋር ልብ እዚህ ጋር ሆድ። አረ አትችይውም አብርሃምን በልብሽ ልጁ እንኳን ችግር የለውም እንዴ! እንዴት ነው ልብሽ ውስጥ ገብቶ አብርሃም የምትችይው? ቀላል አደረገችው እንዴ? በልቤ እየተላለች እንዲህ ያረዝም በያንቺ ልጅ ይቅርብሽ፣ የአብርሃም ልጅ ይቅርብሽ። አብርሃም ሉል አለው። እንደገና ደግሞ አሁን ደግሞ ትመጣለች ንግስት ትመጣለች። ስለዚህ ያቀቃልኩ ንግስት ትመጣለች። በሚቀጥለው አመት ደግሞ ንግስቴ ትመጣለች። ሉሌ ሲመጣ ደግሞ ንግስቴ ትመጣለች። ስለዚህ እንዲህ ቀለል አድርጊው የኔና ቀለል አድርጊው። የሰው ባል ቀምቶ መታመምም የለበትም። እኔ እውነቴን ነው የምልሽ። እኔ አሁን የሰው ባል ቀምቼ ከምታመም
ቁጭ ብዬ በራሴው ቁጭ ብዬ ብታመም ይሻለኛል። ለምን መሰላችሁ? የሰው ባል ቀምታ እኮ ነው የታመመችው ስባል መኖር ያስጠላኛል። ስለዚህ ሄርሜላዬ የሰው ባል ይቅርብሽ። ምን ነበር ዘፈኑ እናንተ? የሰው ባል አግብቼ ምን ነበረ? ኧረ ምን ነበረ እንዴ? ኧረ የሆነ ግጥም አለው ግጥም እና የሰው ባል የሰው ነው። ስለዚህ ይቅርብሽ እና እንግዲህ የአስቴርም ብዘፍን እያምርማርም ብዘፍን እየንትራም ብዘፍን ምንም ዋጋም የለው። ሩታዬ ይዛው ሄዳለች። እሱ ልጁ ሩታዬ ይዛችሁ ላጣልቀሻለች። ሩታ አታቀምስሽም፣ እናቴ አታቀምስሽም። እስከ ዛሬም በሞኝነቷ አንዴ ምናምን አንዴ ወይን አንዴ የት አንዴ እንት ተዝናንታችኋል። ስለዚህ በአሁን ደግሞ ገንዘቧ አቃጠላት። እናቴ ገንዘቧ አቃጠላት። ካለ ነገር የሚወጣው ገንዘቧ አናደዳት። ምን በወጣ ገንዘቤ እንዴት እንደዚህ ሊወጣ ይችላል ብላ ተመልሳ ባሏን ላፋረገችው። ላፋርጋት አለችው። ስለዚህ በቃ